ሰላም ጤና ይስጥልኝ ውድ ደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ ስለ ጤናማ አመጋገብ ስርዓትና ስለ ስኳር አንድ ላይ አጣምረን እንመለከታለን። ለጤናማ የደም ስኳር ምርጥ የ10 የኢትዮጵያን ምግቦችን እንመለከታለን። በኢትዮጵያውያን ጉሊቶችና ገበያዎች ስንዘዋወር ትኩስ አትክልቶች፣ በቀለማት ያሸበረቁ ቅመሞች፣ ሙሉ እህሎችን ማየት የተለመደ ነው፣ በተለይም ባቄላና ምስር። አሁን ግን እነዚህ ዕለት ተዕለት ምግቦች ውስጥ አንዳንዶቹ የተመጣጠነ የአመጋገብ አካል ሊሆኑ እንደሚችሉ፣ ጤናማ የደም ስኳር ሊደግፉ እንደሚችሉ ያውቁ ይሆን? እናሳውቆታለን። ከምርጥ ምግቦች መካከል አንዳንዶቹ ውድ አይደሉም፣ ለትውልድ በኢትዮጵያውያን ኩሽናዎች ሲከሸኑ ኖረዋል። ዛሬ ለጤናማ የደም ስኳር ምርጥ የሆኑ የኢትዮጵያ ምግቦች በሳይንስ አስደግፈን እንመረምራለን። በተለይም በሰውነታችን ውስጥ ምን እንደሚፈጠር፣ አጠቃላይ የሰውነቶቻችን ለውጦች፣ በተለይም ደግሞ ለስኳር ህሙማን መፍትሄ ሊሆኑ የሚችሉ የምግብ ይዘቶችን እንመለከታለን። በተለይም እስከ መጨረሻው ይቆዩና የመጨረሻው ሊያስደንቁት ይችላል። ይህ ደቡብ ሜር ነው፣ ውስብስብ የሕክምና ርዕሶችን ወደ ተግባራዊ የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። እንደተለመደው ከሁሉ በፊት ደቡብ ሜርን ሰብስክራይብ፣ ሼር ማድረግ ለወዳጅ ለጓደኛ ይህ ትምህርት እንዲደርስ ብዙዎች እንዲጠቀሙ እንድታደርጉ እያለን ስንቀጥል በአንደኝነት ላይ የምናገኘው ምግብ አንድ ገብስ ነው። ምግብ አንድ ላይ የምናገኘው ገብስ ነው። እንግዲህ ስለ ገብስ ስናወራ ገብስ በቤታ ግሉካንን ይይዛል። ይህ ቤታ ግሉካን ደግሞ ለምግብ መፍጫ ስርዓት ውስጥ እንደ ጄል የሚፈጠር ሟሚ ፋይበር ይይዛል። በተለይም በዋነኝነት በጄል ይዘቱ ይታወቃል ማለት ነው። ቤታ ግሉካን በገብስ ውስጥ የሚገኘው ይህ የግሉኮስ መጠንን ይቀንሳል። ከምግብ በኋላ የደም ስኳር ምላሾችን ለማሻሻል፣ ኢንሱሊን ባላንስ ለማድረግ ይረዳል ማለት ነው። በተጨማሪም የምግብ ሙሌትን እንዲሁም ደግሞ ሆዳችን ባዶ እንዳይሆን ፋይበሩ የተመጣጠነ ምግብ እንደ የመብላት ያህል እንዲሰማን ያደርጋል ማለት ነው። በዚህም የተነሳ ለኢንሱሊን እጅግ በጣም ሚዛናዊ ነው ማለት ነው። ገብስ ምግብ ሁለት ሽሮ ነው። ሽሮ የብዙ ሰዎች ስለ ጣዕሙ ብቻ ያስባሉ። ነገር ግን ከተፈጨ በኋላ በሽሮ በእጽዋት ፕሮቲን፣ በፋይበር የበለጸገ ነው። ይህም ከስኳር መጠጦችና ከተጣራ ምግቦች ይልቅ ከአትክልቶች ጋር ሲጣመር የደም ስኳርን ለማስተዳደርና ኢንሱሊንን ሚዛናዊነት ለመጠበቅና እንዲሁም ደግሞ ኢንሱሊን ለመቆጣጠር እጅግ በጣም ወሳኝ ነው። በተለይም ደግሞ ሽሮ በመጠኑ ስንጠቀመው ማለት ነው፣ ከሌሎች ጋር አደባልቁ። ምግብ 3 ጤፍ ነው። ጤፍ በኢትዮጵያን የብሔራዊ ሀብት ነው ማለት ይቻላል። እንግዲህ ባህላዊ ጤፍ 100% ከጤፍ የተሰራ እንጀራ የምንጠቀም ከሆነ በተለይም ከጄሶና እንዲሁም ደግሞ ከሰጋቱራ ጋር ያልተቀላቀለ ንጹህ ጤፍ ከሆነ በፋይበር በማዕድናትና ውስብስብ ካርቦሃይድሬቶች የበለጸገ ነው። ሙሉ እህሎች ውስጥ ያሉትን ካርቦሃይድሬት ሙሉ በሙሉ የያዘ ነው ማለት ይቻላል። ጤፍ በተለይም ፈርመንት ሲሆን ይዘቶቹ በመጠኑ ሊቀንሱ የሚችሉ በተለይም በምጣድ ላይ በምንጋገርበት ጊዜ በእንፋሎት መልክ ይዘቶቹ ሊቀንሱ ቢችሉም ግን ሙሉ ለሙሉ ይዘቱን አጣም። በዚህም የተነሳ የምግብ መፍጫ ስርዓታችን ጋር ተያይዞ ለኢንሱሊን እጅግ በጣም ወሳኝ ነው ማለት ነው። ከፍተኛ ይዘትነት ይታወቃል፣ ባላንስ በማድረግ ለስኳር ታማሚዎች ማለት ነው። አራተኛው ዝርዝራችን ላይ የምናገኘው ምስር ነው። ምስር ትናንሾች የሚመስሉ ግን እጅግ በጣም ኃይለኛ ይዘት አላቸው። በተለይም ደግሞ ምስሮች ፕሮቲን፣ ፋይበር፣ ብረት የያዙ ናቸው። እነዚህም እጽዋት ላይ የተመሰረቱ የምግብ ይዘታቸው የተነሳ የምግብ መፍጫ ስርዓታችንን ያዘገያሉ ወይም ደግሞ ስሎ አብዞርቤሽን እንዲኖር ያደርጋል። በዚህም የተነሳ ለስኳር ታማሚዎች ይህ ስሎ አብዞርቤሽን ደግሞ ለኢንሱሊን መመጣጥ እጅግ በጣም ወሳኝ ነው። ኢንሱሊን እጅግ በጣም አስፈላጊና አሪፍ ነው ማለት ነው። የፕሮቲን ይዘቱ ረዘም ባለ ጊዜ የሚፈጭና በጊዜ ሂደት በተረጋጋ መልኩ ወደ ደም ስኳር የሚቀላቀል በመሆኑ ለስኳር ህመምተኞች እጅግ በጣም ጥሩ ነው ማለት ነው። ምስር ምግብ 5 ደግሞ ዝርዝራችን ላይ የምናገኘው ሽምብራ ነው። ሽምብራ በቆሎ መልክ ሊሆን ይችላል፣ በተለይ በንፍሮ መልክ ሊሆን ይችላል። እንዲሁም ደግሞ ከቤት በተለያየ መልኩ ቢዘጋጅም ሽምብራ ይዘቱን አይለቅም። ሽምብራ ከብዙ የተጣራ ካርቦሃይድሬት ምግቦች ጋር ሲነጻጸር በአንጻራዊ ሁኔታ ዝቅተኛ ግላስሚክ አለው። ይህ ግላስሚክ ይዘቱ ደግሞ ዝቅተኛ ግላስሚክ ይዘቱ ለኢንሱሊን እንዴት ይጠቅማል ሲባል በዝግታ ከሰውነት ጋር የሚዋሃድ ከደም ጋር የሚጣመር የተረጋጋ ጉልበትና የራብ ስሜትን በመቀነስ ይታወቃል ማለት ነው። ከተመገብን በኋላ የተሻለ እርካታን ይሰጠናል። ምግብ 6 ላይ ደግሞ የምናገኘው ጎመን ነው። ጎመኖች በፋይበሮችን ይዛሉ፣ እንዲሁም ደግሞ ሟሚ ፋይበሮችን ይዛሉ። እነዚህ
ጥቁር አረንጓዴ ወይም ደግሞ አረንጓዴ ይዘት ያላቸው እንደ ቆስጣ፣ ሰላጣ ያሉት በፋይበር፣ በቫይታሚኖች፣ በማዕድናት የበለጸጉ ናቸው። እነዚህ ዝቅተኛ ካሎሪ ያላቸው በተለይም በከፍተኛ ደረጃ ለዲያቤቲክ ወይም ደግሞ ለስኳር ታማሚዎች የሚጠቅሙ ናቸው። በተለይ አትክልቶች በምግብ ውስጥ ስንጨምራቸው ከሙሉ እህሎች ጋር አደባልቀን ስንጠቀም ማለት ነው የግላስሚክ ተጽዕኖ ሊቀንሱ ይችላሉ። አረንጓዴ ሳህናችን ስንጠቀም ከተለያዩ ምግቦች ጋር ብቻቸውን ሳይሆን አዋዶ መጠቀሙ ለኢንሱሊን ባላንስነትና ለስኳር ህመምተኞች እጅግ በጣም ወሳኝ ነው ማለት ነው። ሰባተኛ የምግብ ነጭ ሽንኩርት ነው። ነጭ ሽንኩርት የስኳር በሽታን አድንም ነገር ግን ባሉ የጸረ አንቲኦክሲዳንትነት ጸረ ብግነት አማካኝነት የሜታቦሊክ ጤና ሊደግፍ ይችላል። በዚህም የተነሳ ለስኳር ታማሚዎች ኢንፌክሽኖችን ለመከላከል እጅግ በጣም ወሳኝ ነው ማለት ነው። ምግብ 8 ተልባ ነው። ተልባ ትናንሽ የሚመስሉ ከፍተኛ የአመጋገብ ዋጋ ያላቸው ንጥረ ነገር ያላቸው ምግቦች ናቸው። ተልባ ለዲያቤቲክ ወይም ደግሞ ስኳር ታማሚዎች እንዴት ይጠቅማል ሲባል በውስጡ ጤናማ ቅባቶች አሉት፣ ፋይበሮች አሉት፣ እንዲሁም ደግሞ በተጨማሪም በእጽዋት ላይ የተመሰረቱ ውህዶችን ይዟል። ይህም ሟሚ ፋይበር በውስጡ ስለያዘ የምግብ የመፈጨት ስርዓትን ያዘገያል። በዚህም የተነሳ ከደም ስርዓታችን ወይም ደግሞ ከደም ጋር የመዋደድ ሂደቱ በዝግታ ስለሚሰራ ወደ ግሉኮስ ስለማይቀየር ለስኳር ታማሚዎች እጅግ በጣም ወሳኝ ነው። የልብ ጤናን እንዲሁም ደግሞ የደም ቧንቧን የመጠበቅ ስርዓትን ይሰራል። በዚህም የተነሳ ከልብ ጋር ተያይዞ የልብ ጤናን ይደግፋል። የልብ ጤና ተጠበቀ ማለት የደም ስኳርን ይደግፋል እንደማለት ነው። ስንቀጥል በዘጠነኛ ላይ የምናገኘው አቮካዶ ነው። አቮካዶ ጤናማ ቅባቶችን፣ ፋይበር፣ ክሬም ያላቸው ምግቦች ናቸው። አቮካዶዎች በተፈጥሮ ዝቅተኛ የስኳር መጠን አላቸው። ምግቦችን የበለጠ አርኪ ለማድረግ ይረዳሉ። በከፍተኛ ደረጃ ከተቀነባበሩ ይልቅ በቤታችን የምናዘጋጀው አቮካዶ ለዲያቤቲክ ወይም ደግሞ ለስኳር ህመምተኞች እጅግ በጣም ጠቃሚ ነው ማለት ነው። ምግብ 10 እንግዲህ ዝርዝር 10 ላይ የምናገኘው የኢትዮጵያ ቅመማ ቅመሞች በተለይም እንደ ቅርንፉድና ቀረፋ ያሉት ለምግብ ማጣፈጫነት ከመጠቀም በተጨማሪም ተስፋ ሰጪ የምርምር ውጤቶች አላቸው። በተለይ ከስኳር ህመም ጋር በተያያዘ በሂደት ላይ ያሉት ምርምሮች እንደሚጠቅሙ ይዘረዝራሉ ማለት ነው። እንግዲህ ከስኳር ጋር በተያያዘ ከዘረዘርናቸው 10 ምግቦች በተጨማሪም የሚከለከሉ ምግቦች ደግሞ አሉ። እነዚህ የሚገደቡ ምግቦች በተለይ ጣፋጭ ለስላሳ መጠጦች እንዲሁም ደግሞ ጣፋጭ ምግቦች ከፋብሪካዎች የሚወጡ ምግቦች እና ካርቦኔትድ የሆኑ ምግቦች እንዲሁም ለማቆያ ተጨምሮባቸው የሚሸጡ ምግቦች እጅግ በጣም ኃይል ለጤናችን ጎጂ ናቸው ማለት ነው። ከስኳር ጋር በተያያዘ በተለይም ደግሞ እነዚህ በደም ውስጥ ያለውን ስኳር መጠን በፍጥነት እንዲጨምርና የግላስሚክ መረጃ ተቋሞች እንዲጨምሩ ስለሚያደርጉ ኢንሱሊንን ስለሚያዛቡ የኢንሱሊን መጠን እንዲጨምር ወይም ደግሞ በጣም እንዲቀንስ ስለሚያደርጉ አይመከሩም ማለት ነው። ከፋብሪካዎች የሚወጡ ምግቦች እንደማጠቃለያ ጤናማ የኢትዮጵያ አመጋገብ ስናወራ ስለሚዛን ነው። ሙሉ እህሎችን፣ ጥራጥሬዎችን፣ አትክልቶችና ጤናማ ቅባቶች የያዙትን መደበኛ የአካል ብቃት እንቅስቃሴዎች ጋር አጣምረን የምንጠቀም ከሆነ በቀላሉ ዲያቤት ወይም ደግሞ ስኳር ህመምን መቆጣጠርና ማኔጅ ማድረግ ይቻላል ማለት ነው። ስለ ስኳር አዲስ መረጃ ካገኙ ደውሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እንላለን። መልካም ቆይታ፣ መልካም ጊዜ፣ እናመሰግናለን።